ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። አሁን እየወጡ ያሉ መረጃዎች እንዳረጋገጡት አሜሪካ ትናንትና በኢራን ላይ በፈጸመችው ጥቃት ሰው ሰራሽ አስተውሎት ኤአይ ተጠቅማለች ተብሏል። እዚህም አንትሮፒክን ክላውድ የተባለውን የኤአይ ቴክኖሎጂ ለመረጃ ትንተናና ሎጂስቲክ መገልገሏ ታውቋል። አብራችሁን ስትቆዩ የምታደምጡት ይሆናል። የመካከለኛው ምስራቅ ጦርነት ወደማይመለስለት ምዕራፍ እየተሻገረ ባለበት በዚህ ሰዓት ፈረንሳይና ብሪታንያ በኢራን ላይ እጅግ ጠንካራ የሆነ የጋራ ማስጠንቀቂያ ሰጥተዋል። ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ ቻንስለር ፍሬድሪክ ሜርዝ እና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በጋራ ባወጡት መግለጫ ኢራን በቀጠናው ሀገራት ላይ የሰነዘረችውን የሚሳይልና የድሮን ጥቃት በከፍተኛ ሁኔታ አውግዘዋል። በሰፊው ታደምጡታላችሁ። በኢራንና በእስራኤል መካከል እየተካሄደ ያለው ቀጥተኛ ጦርነት ተባብሶ በቀጠለበት በዚህ ወቅት ኢራን የተኮሱ በርካታ ሚሳይሎች በእስራኤል የተለያዩ ከተሞች ላይ ጉዳት ማድረሳቸው ተዘገበ። እስራኤል የአምቡላንስ አገልግሎት በሰጠው መግለጫ ለሰው መጠነ ሰፊ የሚሳይል ጥቃት ሳቢያ አንዲት እስራኤላዊት ሴት ስትገደል 221 ሰዎች ደግሞ ቀላልና መካከለኛ መቁሰል አደጋ ደርሶባቸዋል ብሏል። አብራችሁ ስትቆዩ የምታደምጡት ይሆናል። ከብራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን ወደ እናንተ እናቀርባለን። ድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እያልን ወደ ዝርዝር መረጃው አቀናን። አሁን እየወጡ ያሉ መረጃዎች እንዳረጋገጡት አሜሪካ ትናንትና በኢራን ላይ በፈጸመችው ጥቃት ሰው ሰራሽ አስተውሎት ኤአይ ተጠቅማለች ተብሏል። እዚህም የአንትሮፒክን ክላውድ የተባለውን የኤአይ ቴክኖሎጂ ለመረጃ ትንተናና ሎጂስቲክ መገልገሏም ታውቋል። ይሁን እንጂ አንትሮፒክ ኩባንያ የእኛ የኤአይ ሞዴሎች ለቀጠለ ጥቃት እና ለሞት አድራሽ ወታደራዊ እርምጃ ሊውሉ አይገባም በሚል ጥብቅ የደህንነት መመሪያ አቋም ሴፍቲ ፖሊሲ በማንጸባረቁ ከፔንታጎን ጋር በነበረው ስምምነት ላይ ውጥረት ነግሷል። ፕሬዝዳንት ትራምፕ ኩባንያው ከአሜሪካ መከላከያ ሚኒስትር ጋር ያለ ገደብ እንዲሰራ አመሻሹ ላይ ማስጠንቀቂያ ቢሰጡም ኩባንያው በአቋሙ መጽናቱ ምክንያት ቴክኖሎጂው አንዳንድ የአሜሪካ መንግስት መስሪያ ቤቶች ውስጥ ጥቅም ላይ እንዳይውል በፕሬዝዳንት ክልከላ ተላልፏል። አሜሪካዊ የስለላ ኤጀንሲ ሲአይኤ ኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ ለወራት ሲከታተሉ በቆይቱና ቅዳሜ ዕለት ቴህራን ውስጥ ከከፍተኛ የኢራን ባለስልጣናት ጋር የሚያደርጉት ስብሰባ ላይ እንደሚገኙ የሚያሳይ መረጃ ለእስራኤል ማስተላለፉን ኒውዮርክ ታይምስ ዘግቧል። እስራኤልን መረጃውን ካረጋገጠች በኋላ ጥቃቱን ፈጽማለች ተብሏል። ሳዑዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን ባለፈው አንድ ወር ጊዜ ውስጥ አሜሪካ በኢራን ላይ ጥቃት እንድትሰነዝር ፕሬዝዳንት ትራምፕን በስልክ ተደጋጋሚ ሲገፋፉና ሲወተወቱ እንደነበር ዋሽንግተን ፖስት ዘግቧል። የኢራን ጦር አዛዥ ጀነራል ሃቲሚ መግለጫ መሪያችን ሁልጊዜም ስማታት ያላቸው ጉጉት በግል ስማቸው ላይ አመሰክራለሁ ነበር፣ አሁን ምኞታቸው ተሳክቶላቸዋል ሲሉ ቦታቸውም ጠብቀውትና ፈልገውት እንደነበር ገልጿል። ከዚህም ጋር በተያያዘ እንደተሰማ መረጃ አያቶላህ አሊ ካሚኒ ከመግደላቸው በፊት የራሳቸው እንዲሁም ሌሎች 50 በላይ ባለስልጣናትና ከፍተኛ ወታደራዊ መሪዎችን ተኪ በተመለከተ አስቀድመው ሀሳብ በማቅረብ እቅድ አውጥተው አቅጣጫ ማስቀመጣቸውም ተረጋግጧል። በኢራቅ በባህጅ የሚገኙ የአሜሪካ ኤምባሲ ሐሚኒ ደጋፊዎች ጥቃት እየደረሰበት መሆኑን በርካታ ኢራቃውያን ይሁንን ጥቃት ለመቀላቀል ሙከራ እያደረጉ እንደሆነ ዘግቧል። ሌላ በኩል የኢራን ፖሊሲ የስለላ ኃላፊ መግደላቸውም ተገልጿል። ኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጂን ትናንትና አሜሪካና እስራኤል በሚሳይል መተናል፣ ዛሬ ግን ከዚህ በፊት አይተውት በማያውቁ ኃይል መታቸዋለሁ ሲሉ በኢራን ሚዲያዎች ዝተዋል። የእስራኤል መከላከያ ሰራዊት የሚነክስ አንበሳ የተባለው ቦታ ከጀመረ ወዲህ ለመጀመሪያ ጊዜ በቴህራን መሃል የሚገኙ አገዛዙ ቁልፍ ኢላማዎች እየመቱ መሆኑን አስታውቋል። የተባበሩት አረብ ኤሚሬትስ ከፍተኛ ባለስልጣን በበኩላቸው ኢራን የባህረ ሰላጤው አረብ ሀገራትን ኢላማ ማድረጓን ከቀጠለች ስልታዊ ስህተት እንደሚሆንም ይህን የኢራን ዓለም የበለጠ እንደሚያገላት ማስጠንቅቀዋል። የመካከለኛው ምስራቅ ጦርነት ወደማይመለስለት ምዕራፍ እየተሻገረ ባለበት በዚህ ሰዓት ፈረንሳይና ብሪታንያ በኢራን ላይ እጅግ ጠንካራ የሆነ ጋራ ማስጠንቀቂያ ሰጥተዋል። ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ ቻንስለር ፍሬድሪክ ሜርዝ እና
ብሪታንያው ጠቅላይ ሚኒስትር ኬር ስታርመር በጋራ ባወጡት መግለጫ ኢራን በቀጠናው ሀገራት ላይ የሰነዘረችውን የሚሳይልና የድሮን ጥቃት በከፍተኛ ሁኔታ አውግዟል። የኢራን አመራሮች ከወታደራዊ እርምጃ ተቆጥበው አስቸኳይ ወደ ጠረጴዛ ዙሪያ ንግግር እንዲመለሱ አሳስቧል። በመጨረሻም የኢራን ሕዝብ የራሱን ወደፊት ዕድል በራሱ እንዲወስን ሊፈቀድለት ይገባል ሲሉም ጥሪ አቅርቧል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር በእስራኤልና በአሜሪካ ጥቃት የደረሰባቸውን ከፍተኛ ወታደራዊ አመራሮች አስመልክቶ ለቀረበላቸው ጥያቄ ሲመልሱ ጥቂት አዛዦችን አጥተን ሊሆን ይችላል፣ ነገር ግን ይህን ያህል ትልቅ ችግር አይደለም በማለት የስርዓቱን ጥንካሬ ለማሳየት ሞክሯል። ሆኖም ከውስጥ ምንጮች የተገኘ መረጃ የኢራን መከላከያ ሚኒስትርና አብዮታዊ ዘብ ከፍተኛ አዛዦች መገደላቸውን እየገለጹ ይገኛሉ። ፕሬዝዳንት ዜሌንስኪ አሜሪካ በኢራን ላይ ቆራጥ እርምጃ መውሰዷ የዓለም ደህንነት እጅግ አስፈላጊ መሆኑን ገልጸው ሶስት ሀገራት ጀርመን፣ ፈረንሳይና ብሪታንያ በኢራን ላይ በተፈጸመው ጥቃት በቀጥታ እንዳተሳተፉ ቢገልጹም አሜሪካና ከእስራኤል ጋር በቅርበት እየሰሩ መሆኑን አስታውቋል። አውሮፓ ሀገራት ኢራን የኒውክሌር ፕሮግራሟና ሚሳይል ልማቷን እንድታቆም ለዓመታት ሲወተወቱ መቆየታቸውን ይታወሳል። አሁን የወሰዱት ጠንካራ አቋም ለኢራን ዲፕሎማሲያዊ መሸጊያ እንዳይኖራት ያደርጋል ብሏል። ከፍተኛ አዛዦችን ማጣት ችግር አይደለም በሚለው የኢራን መግለጫ ሀገር ውስጥ ያለውን ወታደራዊ መፍረክረክ ለመሸፈን የተደረገ ሙከራ እንደሆነ ተንታኞች ይናገራሉ። ከሃይፋ ባህር ላይ የታየው ፍንዳታ ኢራን አሁንም ጥቃቱን ለመቀጠል ያላትን ፍላጎት ያሳያል ተብሏል። በኢራንና በእስራኤል መካከል እየተካሄደ ያለው ቀጥተኛ ጦርነት ተባብሶ በቀጠለበት በዚህ ወቅት ኢራን የተኮሱ በርካታ ሚሳይሎች በእስራኤል የተለያዩ ከተሞች ላይ ጉዳት ማድረሳቸው ተዘገበ። እስራኤል የአምቡላንስ አገልግሎት በሰጠው መግለጫ ደረሰው መጠነ ሰፊ የሚሳይል ጥቃት ሳቢያ አንዲት የአውስትራሊያ ሴት ስትገደል 221 ሰዎች ደግሞ ቀላልና መካከለኛ የመቁሰል አደጋ ደርሶባቸዋል ብሏል። እስራኤል መከላከያ ሰራዊት አብዛኛዎቹ ሚሳይሎችና ድሮኖች ማክሸፉን ቢገልጹም የተወሰኑት ግን ቴል አቪቭ ጨምሮ ከኢየሩሳሌም በስተምዕራብ የሚገኘው ቤትሸሜህ ከተማ ላይ ማረፋቸው ታውቋል። ቤቱ ተጽዕኖ በእስራኤል ቁጥጥር ስር ባለው ዌስት ባንክ የምዕራብ ዳርቻ አካባቢም ታይቷል። ስምናዊቷ ቃል ኪዳን ከተማ አቅራቢያ በሚገኙ ፍልስጤም መንደሮች ላይ የሚሳይል ስብርባሪዎች መውደቃቸው የተዘገበ ሲሆን ይህም በሚሳይል መከላከያ ስርዓቱ አማካኝነት አቅጣጫቸውን ቀይረው ወደቁ ሊሆኑ እንደሚችሉም ተገምቷል። ፍልስጤም በኩል ቅዳሜ ማለዳ ላይ ቤት ሳህራ ከተማ አንድ ፍልስጤማዊ በደረሰበት ጥቃት መቁሰሏ የተረጋገጠ ሲሆን ኬብሮን አቅራቢያ ደግሞ ከእስራኤል ኃይሎች ሌላ ፍልስጤማዊ መገደሉን ተሰምቷል። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰ ጦርነት ቀጠናው የሚገኙ ንጹሐንን ለከፍተኛ አደጋ እያጋለጠ ይገኛል። በተለይም በዌስት ባንክ የሚኖሩ ፍልስጤማውያን ምንም አይነት የአየር መከላከያ ሽፋን የሌለበት ሁኔታ በሚወርዱ ሚሳይሎችና ስብርባሪዎች ስጋት ውስጥ መውደቃቸው ተመላክቷል። በተመሳሳይ ወቅት በዌስት ባንክ የሚገኙ እስራኤላውያን ነዋሪዎች በሚሳይል ጥቃት ሳይገደቡ ፍልስጤማውያን ላይ የሚደርሱት ትንኮሳ መቀጠሉን ራምላህ የወጡ ዘገባዎች ያመለክታሉ። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።